ጤና ይስጥልን ውድ ተመልካቾቻችን። በዓለም ላይ ጦርነት ውስጥ ሊገቡ የሚችሉ ወይም ደግሞ የማይቀርላቸው አገራት ካሉ ቱርክና እስራኤል ናቸው ይባላል። ይህ እንዴት መጣ? ብዙዎች በተለያየ አጋጣሚ የሚጠይቁት ሆኗል። በሁለቱም በኩል የሚወጡ መረጃዎች ስጋት የደቀኑ ሆነዋል። በቅርቡ ጦር የሚማዘዙ አንካራና ቴልአቪቭ የሚሉት መረጃዎች አሁን በመገናኛ ብዙሃኑ ከፍተኛ ድምጽ እያገኙ መጥተዋል። በቅርቡ የኢራንን ቦታ የምተካው ደግሞ የኤርዶዋኗ ቱርክ እንደሆነች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮአቸው እንደሚያምን በግልጽ ተቀምጠዋል። ሰሞኑን ደግሞ ሁለቱ ኃይላትና አገራት እጅጉን ወደ ውጥረት ውስጥ የሚያስገባቸውን ወታደራዊ አውድ እየፈጠሩ ይገኛል። ፕሬዚዳንት ረጀብ ጣይብ ኤርዶዋን እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ አይንህን ላፈር ከተባባሉ ዋላ አድር ብሏል። እነዚህ መሪዎች አይንና ናጫ የሆነ የፖለቲካ ግንዛቤ ውስጥ እንደገቡ ደግሞ ሳይታለም የተፈታ ነው። ከዚህ ቀደም በአንዳንድ ጉዳዮች አብረው ለመስራት ሞክረዋል። በእርግጥም በመንግስታቱ ድርጅት መድረክ ላይ ሲገናኙ ሰላምታ ለመለዋወጥ የሞከሩ በጎ የፖለቲካ ግንዛቤ ያላቸው መስለው ለመታየት እንደዚሁም ጥረት ሲያደርጉ ነበር። አሁን ኔታንያሁም ሆኑ ረጀብ ጣይብ ኤርዶዋን አንዱ በሌላው ላይ ጊዜን ጠብቆ ጦር የማዝመት አዝማሚያ ውስጥ ገብተዋል የሚሉ መረጃዎች በመውጣት ላይ ይገኛሉ። ረጀብ ጣይብ ኤርዶዋን ወታደራዊ እርምጃ በእስራኤል ላይ ሊወስዱ መሆኑን ጀሩሳሌም ፖስት አስነብበዋል። ለቴሌግራፍ ያስነብበውን በስፋት ደግሞ ጀሩሳሌም ፖስት በራሱ መንገድና በሀገሩ የፖለቲካ ጥቅም ወይም ደግሞ ቅኝት አንጻር ሰፋ አድርጎ ለማስነበብ ሞክረዋል። ይህ የዘ ቴሌግራፍ ጋዜጣ ንባብ ደግሞ በርካቶችን ያበሳጭ ሆኗል። ይህ ሆኖ ግን በእስራኤል ምድር ነው። ቴሌግራፍ ይህን ጽሁፍ ማለትም ረጀብ ጣይብ ኤርዶዋን ጦራቸውን ወደ እስራኤል ሊያዘምቱ ነው፣ ለዛውም በሲናይ በረሃ በኩል አሊያም ደግሞ በጎላን ተራሮች የሚለውን መረጃ ውድቅ ለማድረግ ሞክረዋል። ቴሌግራፍ ይህን ጽሁፍ አውርዶታል። ያወረደው ደግሞ ከዚህ ቀደም የነበሩ ሀሳቦችን ሰብሰብ በማድረግ ፖለቲካዊ አንድምታ በመስጠት የተጻፈና ሀሰተኛ መረጃ ሆኖ በመገኘቱ ነው ተብሏል። ናው ሪዝን ኖት ቱ ኢንቬድ እስራኤል የሚለውን የረጀብ ጣይብ ኤርዶዋን ሀሳብ ከዚህ ቀደም የነበራቸውን የተለየ አቅጣጫ ወስዶ የተተነተነ ነውና ይቅርታ ልጠይቅ ፈልጋለሁ በሚል ኤዲተሩ አውርዶታል። ግን ደግሞ የአንካራና የቴልአቪቭን ፖለቲካ በግልጽ ያስቀመጠ ጉዳይ ሆኗል። ያው አስፈላጊ ከሆነ ነው ያሉት ረጀብ ጣይብ ኤርዶዋን ተብሏል። ግን ደግሞ አሁን እንዳላሉ የተለያዩ መረጃዎች መውጣታቸውን ቀጥለዋል። ጉዳዩ እዚህም እዛም የረገጠ ነው። ግን ደግሞ ለአድማጭ ተመልካች ግልጽ የሆነው ጉዳይ እነዚህ ሁለት ሀገራት እስራኤልና ቱርክ በአጋጣሚ ወደ ውጥረት ውስጥ በሱሪያ ሊገቡ የነበሩ ከዛም ሲሻገር በኢራን ጉዳይ የራሳቸውን መንገድ የተከተሉ በመሆናቸው በእርግጥም ውጥረቱ ያለባቸው ናቸው ለማለት በር የሚከፍት ነው። ሜጋሎማኒካል ወይም ደግሞ ሜጋሎኒካል ዲክታተር በስልጣን ላይ ሙጥኝ ያሉ አምባገነን የሚል አገላለጽን የሚጠቀሙት የእስራኤል መሪዎች ደግሞ ረጀብ ጣይብ ኤርዶዋንን የወረዱባቸው ነበረ። ምንም እንኳን እንደ ቴሌግራፍ መረጃው ልክ አይደለም ብሎ በይቅርታ ቢያወርደውም የሁለቱን አገራት ግን ቁርሾ የአባባሰ የቀጠለ ጉዳይ ሆኗል። ምናልባትም በእነዚህ ሁለት ሀገራት መካከል የሚፈጠረው የሚዲያ ጥሰትና አንዳንድ የፖለቲካ ግንዛቤ በገሃድ ወጣ እንጂ ሁለቱ አገራትና መሪዎች የሚተያዩበትን አደገኛ የፖለቲካ አሳሰብና መስኮት በግልጽ አደባባይ ያወጣ ነው ተብሏል። በአዘርባይጃንና በአርሜኒያው ናጎርኖ ካራባህ እንዲሁም በሊቢያ እንደተደረገው ሁሉ የእስራኤሉን ጠቅላይ ሚኒስትር የፈለጉትን አይነት እርምጃ ወስደውባቸው መፍትሄ ሊሰጧቸው እንደሚችሉ ረጀብ ጣይብ ኤርዶዋን አሳሰቡ የሚለው ጉዳይ በእርግጥም የእስራኤልን ፖለቲከኞች ላያስደነግጣቸው አይችልም። ግን ደግሞ መረጃው በደ ቴሌግራፍ በኩል እንዲወርድ መደረጉና ሐሰት ነው መባሉ ሊያረጋጋ የሚችል ቢሆንም የሁለቱን አገራት ውጥረት ግን በግልጽ ያሳየ ነው። ቀድሞ እንኳን ሀሳቡ ወጣ የሚል ይመስላል። በእስራኤል በኩል ጠንከር ያሉ መረጃዎች መጋራታቸውን ቀጠሉ። እንደዚሁም ደግሞ የረጀብ ጣይብ ኤርዶዋን ሰዎች ከባድ የሚባለውን ሀሳብ እነሱም በአጸፋ መልክ መስጠታቸውን ቀጠሉ። በፍልስጤሞችና በሊባኖስ ላይ እስራኤል የምትፈጽመውን ጥቃት ተከትሎ እንዲህ አይነቱ ሰጣ ገባ በእነዚህ ሀገራት መካከል የተለመደ ነው። ሁሉንም አይነት የሰብአዊ መብት ጥሰቶች በሚል ወቅሰዋል ረጀብ ጣይብ ኤርዶዋን በሚል ኔታንያሁ ተናዶባቸዋል። በንጹሃን በልጆችና በሴቶች እንደዚሁም በተለያየ ማህበረሰብ ክፍል ላይ የሚሰነዘር ጥቃት ልክ አይደለም በሚል ወቀሱ ነበር የሚለው መረጃው። መርህ አልባ ኔታንያሁ ሆነዋል በሚል ሀሳብም ለመስጠት ሞክረዋል። የቱርክ ባህር በአውሮፓና በተለያዩ አጋጣሚዎች ደግሞ ያላቸው የፖለቲካ ግንዛቤ በሜዲትራኒያን ባህር ጭምር እነዚህን አገራት
ሀገራት ግጭት ውስጥ ሊያስገባ የሚችል ነው። የቱርክ ባህሪ ደግሞ የተለያየ አጋጣሚን የፖለቲካ መንገድን የሚቃኝ በመሆኑ በቀላሉ የማይታይ ሊሆን ይችላል። በአውሮፓና ኤዥያ መሀል መገኘቷ እንደ ኤዥያ እንደ ሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ኔቶ እንደመሆንም የአሜሪካ ወዳጅ ከመሆን አንጻር በተለያዩ አጋጣሚዎች ከተለያዩ ወዳጆችና ጠላቶች ጋር የመስራት ባህሪ ያላት በመሆኑ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከባድ እንቅፋት ቀጠናው ላይ እንደምትሆንባቸው ግልጽ አድርገዋል። ጉዳዩ በተለያየ መለኪያ የሚታይ ቢሆንም ተኩስ አቁም ተደርጎ እንኳን በሊባኖስ 1.2 ሚሊዮን ህዝብ ቤቱን ንብረቱን ለቆ ተፈናቅሏል በሚል ወቅሰዋል የሚለው መረጃው በመጨረሻ የማጣሪያ ጉዳዮች ሊጠይቅ ቢችልም ግን ደግሞ በሁለቱ ሀገራት መካከል ያለውን ውጥረት አላክሶት ወርዷል። የእስራኤል ጥቃት በተለያዩ ቅርጽ የሚገለጽ ሲሆን በዚህ አጋጣሚ ደግሞ ረጂብ ጣይብ ኤርዶዋን ልክ ነዎት ወይስ አይደሉም ከሚለው አንጻርም ራሳቸውም የሚተቹበት ሆኗል። የእስራኤል ክነሴት ወይም ፓርላማ ያሳለፈው አወዛጋቢ ህግ በፍልስጤማውያንም ላይ እንደዚሁ ደግሞ እነ ኤርዶዋንን ያበሳጭ ሆኗል ተብሏል። ለፍልስጤም እስረኞች ብቻ የሚሆነው ህግ እጅግ አስቸጋሪ ከመሆኑ አንጻር የተለያዩ የአውሮፓ ሀገራትም በዚህ ጉዳይ ላይ ተቃውሞ ማሰማታቸው የሚዘነጋ አይደለም። ኔታንያሁ ደግሞ ይህን የፖለቲካ ግንዛቤና አውድ በራሳቸው መንገድ ለማየት የሚገደዱበት ጊዜ ላይ ደርሰዋል ተብሏል። ከዚህ ቀደም ኢየሩሳሌም ገባለሁ በሚል ረጂብ ጣይብ ኤርዶዋን ሀሳብ መስጠታቸውና ማስጠንቀቃቸው የሚዘነጋ አይደለም። በዛው በሂዝቦላ ጉዳይ በመሆኑ እንደ ሙስጠፋ ከማል አታቱርክ የሚታዩት ረጂብ ጣይብ ኤርዶዋን ከነ ኔታንያሁ ጋር በዚህ ልክ ሰጣ ገባው ሲገቡ ያሁኑ የመጀመሪያቸው አይደለም። ቀደም ሲል እንደተነገረው ኢየሩሳሌምን ገብተን ቅድስቷን ምድር እናስከብራለን ማለታቸውም የሚዘነጋ አይደለም። በሊቢያና በናጎርኖ ካራባህ ማለትም በአዘርባይጃንና በአርሜኒያ መካከል የነበረውን ጦርነት ረጂብ ጣይብ ኤርዶዋን የቋጩበት መንገድ ግልጽ ነበርና እስራኤልም ላይ ደግመዋለን የሚል አውድ ያለው ሀሳብ ሰጥተዋል የሚለው በእርግጥም ሊያበሳጫችሁ ይችላል። በእርግጥ እንደ ሊቢያ፣ አርሜኒያ ወይም ደግሞ አዘርባይጃን እስራኤል ላትሆን ስለምትችል በግልጽ የኔታንያሁ በግልጽ የኤርዶዋን ዛቻ በኋላ ያነሳላችሁ ይችላል ተብሏል። በእርግጥ ይህ ጉዳይ በቴሌግራፍ ቢያወርደውም ወይም ደግሞ ሀሳቡ ልክ አይደለም ቢባልም ግን የሁለቱ ሀገራት ንትርክ ይህን ወረደም አልወረደም በግልጽ የሚያሳይ ነው። የእስራኤል የቅርስ ሚኒስትር አሚቻይ ኤልያሁ በተለያየ አጋጣሚ ማለትም የኦትዝማ ፓርቲው ኤርዶዋንን አውግዘዋቸዋል። ያወገዙባቸው ምክንያት ደግሞ በተለየ አጋጣሚ የሚታይ ነው። ለዚህም ነው ቴሌግራፍ ሀሳቡ ልክ ይሁንም አይሆንም ቢያወርደውም ባያወርደውም ፋብሪኬት የተደረገ መረጃ ነው ቢለውም ግን ደግሞ ከተሰራጨ በኋላ ከእስራኤል በኩል የተሰጡ ምላሾች እውነትም ቢሆን ሀሰት የሚያሳየው የሁለቱን ሀገራት ውጥረት በመሆኑ መረጃው እንዲሁ ወረደ እንጂ ሀሰት ነው ለማለት እንኳን የማያስደፍር ነው ተብሏል። በተለይም ደግሞ ኤልያሁ ያስቀመጠው ሀሳብ የኩርድን ጉዳይ ነው። ኩርዶች ያሉበትን እናውቃለን፣ የሰሜን ቆጵሮስ ወረራችሁን ስለምትረሱታላችሁ በሚል ረጂብ ጣይብ ኤርዶዋንን ለመክሰስ ሞክረዋል። ስለ እኩልነት ቱርክ ልታስተምረን አትችልም በሚል ኤልያሁ ለመሞገት ሞክረዋል። በአርመኖች ደም ላይ የተመሰረተ ኢኮኖሚ ያላችሁ እናንተ ናችሁ በሚል እንደዚሁ ከሰብአዊ መብት አንጻርም መልሰው ለመክሰስ ሞክረዋል። ግን ደግሞ ረጂብ ጣይብ ኤርዶዋን ያላሉትን ብለዋል ተብሎ የወጣ ሀሳብ ቢሆንም ከእስራኤል በኩል ያለው ምላሽ ቢሉም ባይሉም ችግሩ ምን ያህል አደገኛ እንደሆነ ለመገመት አያዳግትም ተብሏል። የኦቶማን ሱልጣን አስቀጣይ ነው እርሱ በሚል እንደዚሁም ለመተችት ሞክረዋል። የቅርስ ሚኒስትሩ ማለት ነው። በእምነት ስም ሊያሳኩት የሚችሉ የመካከለኛው ምስራቅ ፖለቲካ ይፈልጋሉ ግን ደግሞ አይችሉም ለማለት ሞክረዋል። ኤልጃሁ ዲፕሎማሲውን ከመዝጋታችን በፊት ችግሩን ብናጠበው በጎ ነው። አንካራ የተለያዩ ሀሳቦችን ማጋራት አለባት፣ ለመፍትሄ መስራት ይጠበቅባታል በሚልም ምክረ ሀሳብም ለመስጠት ሞክረዋል። በዛ ላይ የተቀመጠው የኤአይ ምስል አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት እጅግ አስደንጋጭ ነበረ። በተምፕል ማውንት ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ባንዲራ ሲተክሉ ያሳያል። ኤርዶዋን ደግሞ ከእግራቸው ስር ሲወድቁ ማለት ነው ወይም ሲሰግዱ በኤአይ የተሰራ ምስል ነው። ለዚህም ነው ኤርዶዋን አላሉም ቢባልም ግን መረጃው ከወጣ በኋላ ከእስራኤል በኩል ያለው ምላሽ እጅግ አስቸጋሪ በመሆኑ በእርግጥ እነዚህ ሀገራት አሁን ውጥረት ላይ መሆናቸው ሳይታለም የተፈታ ነው። ከዚህ ቀደም በስሙድ ፍሎቲላ ወደ ጋዛ ጉዞ ላይ የነበሩትን ጥቅምት ላይ ማለት ነው መርከቦች ይህን ተከትሎ በተወሰደው እርምጃ የቱርክ ፍርድ ቤት ውሳኔ ያሳልፈዋል። ጥቅምት ላይ የሆነውን አርብ ማሳለፉ በእርግጥም ለኔታንያሁ ቁጭትን ፈጥሮባቸዋል። ኔታንያሁን መከላከያ ሚኒስትራቸውን እስራኤል ካትዝን እንደዚሁም ደግሞ የሀገር ውስጥ ደህንነት ሚኒስትሩን ኢታማር ቤንግቪርን በጥቅሉ 35 ባለስልጣናትን የቱርክ ፍርድ ቤት ለመክሰስ ውሳኔ ያሳልፈዋል። ይህን ተከትሎ ደግሞ የቴሌግራፍ መረጃ እውነት
እውነትም ይሁን ሐሰት በእርግጥ የእነዚህ ሀገራትን ውጥረት በግልጽ የሚያሳይ ነው ተብሏል። በዚህ ውሳኔም ኔታንያሁ፣ ካትዝም ቤንግቪርም ምላሽ እንደሰጡ ተሰምቷል። ኔታንያሁ በኩርዶች ላይ የምትወስደውን እርምጃ መጀመሪያ ብታስብበት ጥሩ ነበረ፣ ፍጅቱን ማቆም አለበት በሚል ለኤርዶዋን ምላሽ ሰጥተዋቸዋል። ለዚህም ነው ግልጽ የሆኑ አቋሞች አሉ የሚባለው። ቤንግቪርም ደግሞ ኤርዶዋን ዱ ዩ አንደርስታንድ እንግሊሽ በሚል ለሚዲያ የማይመጥን ቃል ተጠቅመው ጽፈውባቸዋል። ስድብም ተሳድበዋል። ይህን ተከትሎ የቱርኩ ሀካን ፊዳን ማለትም የውጭ ጉዳይ ሚኒስትሩ የዘመናችን ሂትለር በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወቅሰዋቸዋል፣ ወይም ደግሞ በተለየ አጋጣሚ ሸንቆጥ አድርገውታል። ከፍተኛ ኤዲተሩ የዘ ቴሌግራፍ ፖል ኖኪ በዚህ ልክ ይቅርታ ጠይቀዋል። የቱርኩ ኮሚኒኬሽን ዳይሬክቶሬትም ሆነ ተብሎ የተደረገ ቀጠናው እንዳይረጋጋ ለማድረግ ረጅብ ጣይብ ኤርዶዋን ያላሉትን አሉ በማለት ችግሩን ለማወሳሰብ ታስቦ የተደረገ ነው በሚል ወቅሰዋል። ግን ደግሞ የእስራኤል ጉዳይ በቀላሉ የሚታይ ባለመሆኑ ቱርኮቹን በተለያየ አጋጣሚ እድሉን ካገኙ ሊያጠቋት እንደሚችሉ ይታወቃልና የኔታንያሁና የኤርዶዋን ጉዳይ ተወሳስቦ የሚቀጥል እንደሆነ ሳይታለም የተፈታ ነው። በተለያየ አጋጣሚ የሚነሱ ጥያቄዎች ምላሽ ማግኘት ተስኗቸዋል። ለዚህ ደግሞ እንደነ ኔታንያሁ ያሉ ኃይላት በጉዳይ ላይ መፍትሄ ከመስጠት የተሻገረ ወታደራዊ እርምጃ የመውሰድ አዝማሚያ ውስጥ ሊገቡ እንደሚችሉ ግልጽ እየሆነ መጥቷል ተብሏል። በተለይም በሶሪያ ጉዳይ ላይ ሲነታረኩ የሰነበቱት ሁለቱ ሀገራት አሁን በኢራን አማካኝነት በሆርሙዝ ሰርጥም አልፈው ሊፋለሙ ይችላሉ የሚል መረጃም በመውጣት ላይ ይገኛል። ያም ሆኖ ግን ሁለቱም ኃይሎች በተለይም ኔታንያሁና ኤርዶዋን ከፕሬዚዳንት ዶናልድ ትራምፕ ጋር በመስራት ይታወቃሉና ወደ ጦርነት ውስጥ ይገባሉ ብሎ ማሰብ ፖለቲካዊ የዋህነት ነው እየተባለ ይገኛል። ያም ሆነ ይህ ግን ኔታንያሁና ኤርዶዋን የማይዋደዱ የዛ አካባቢ መሪዎች መሆናቸውን ዓለም በግልጽ ልትረዳው ይገባል። አገራቱ ለመፍትሄ መስራት እንደተሳናቸው በስፋት ይነገራል። ታዲያ በዚህኛው አጋጣሚ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከረጅብ ጣይብ ኤርዶዋን ጋር በጉዳዮች ላይ ቁጭ ብለው መምከር ቢጠበቅባቸውም በሁለቱም በኩል የጦርነት ነጋሪት ጉሰማን የሚያረጋግጡ ከፍና ዝቆችን እያስመለከቱ ነው ተብሏል። ለዚህ ደግሞ በርካቶች የተለያዩ ጥያቄዎችን ያነሳሉ። ፕሬዚዳንት ዶናልድ ትራምፕ በሁለቱ መሀል ገብተው ሊያስታርቋቸው ይችላል ወይም ከተባባሰ ደግሞ አንዳቸው ጎን ሊቆሙ ይችላሉ የሚል መረጃ ይጋራል። በእርግጥ ዋሽንግተን ከሁለቱም ኃይሎች የምታገኘው ፖለቲካዊ ጥቅም የዋዛ ባለመሆኑ ፕሬዚዳንት ዶናልድ ትራምፕ እንደፈለጉት እዚህ ምሳም ይዘላሉ ተብሎ አይወሰደም። አጋጣሚዎችን ወደ ፖለቲካዊና ወታደራዊ እድል የመውሰድ ፍላጎት ያላቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረጅብ ጣይብ ኤርዶዋንን ችግር ውስጥ ሊያስገቧቸው እንደሚችሉም ይነገራል። ያም ሆኖ ግን የዓለም የፖለቲካ ስርዓት መፍትሄ አልባ ሊሆን እንደሚችልም ጠቋሚ ነው።